ኦርቶዶክሳውያን ወዴት መስመር ነው ሊወስዱን ይፈልጉት? ምንድነው በደላችን? ምንድነው የበደልነው? ታሪክ አልሰራችም፣ ትውልድ አልገነባችም፣ በወኔ ሀገር አልጠበቀችም። ኦርቶዶክሱ በነገራችን ላይ በዚህ ዓመት እንኳን እንዲያው ለመተንተን ባያስፈልገኝም ደሞዝተኞች ቅጥረኞች ትውልዱን እየጣሉ ሲሄዱ እና አቡነ ኤርምያስ አይደሉም እንዴ የነበሩት? አይደሉም ወይ? ይህች ቤተ ክርስቲያን የትውልድ ዕዳ ናት ወይስ ሕይወት ናት? ቤተ ክርስቲያን የሀገር ሸክም ናት ወይስ መፍትሄ ናት? ጎበዝ፣ እንደ ባለ ዕዳ እንዴት ታየች? እንዳልሰራች እንዳልፈጠረች እንዴት ታየች? እኛ መምራት አንችልም? ኦርቶዶክሱ አያውቅም፣ ዕውቀት የለውም፣ የመሪነት ጥበብ የለውም ያለው ማን ነው እንዴ? አይችልም ወይ? ፊደል አልቆጠርንም? የኛ ክርስቲያኖች ኦርቶዶክሳውያን የሉም እንዴ? ቢያንስ እንዳይከፋችሁ አላችሁ አይባልም? አይባልም ወይ? ይገሉናል፣ ዝም አለ። ያቃጥሉናል፣ ዝም አለ። ይፈጁናል፣ ዝም አለ። ያፈናቅሉናል፣ ዝም አለ። ዝም አለ። በጅምላ ቤተ ክርስቲያን ያቃጥላል፣ ዝም አለ። እስኪ ልጠይቃችሁ ኦርቶዶክሳውያን፣ ይሄ ሕይወቷ ቤተክርስቲያን አንድነቷ ዝም አሰኛት ሕይወቷ እንጂ እንደ ባለጉት ብንባልግ እኖራለን ወይ? አንኖርም። እስኪ አንድ ነገር ላስታውሳችሁ። ሲዳማ ክልል ለመሆን 11 ይባላል፣ ታስታውሳላችሁ? ክልል የመሆን ጥያቄ አነሳ። እሺ አንሳ፣ መልካም ይሁን፣ እኛም ቸገረን። ክልል ለመሆን ስንት ቤተ ክርስቲያን ተቃጠለ፣ ስንት ኦርቶዶክሳዊ ታረደ። እኛ መስዋዕት እየቀረብን ነው እንደ ክልል የሚፈጠረው? እንደ መስዋዕት መባ ኦርቶዶክስ እየታረደ ነው እንደ መባ። Made a mess? Don't stress. Urban Company Cleaning now arrives in just 30 minutes. ጎበዝ፣ እሽንቶ ታስታውሳላችሁ? ጀዋር ተከበበ። ማን ከበቡ? እነሱ። ለምን ተከበበ? እኛ ታረድነ እንዴ? የተከበቡ እነሱ፣ ምን ታረድ እኛ? እኛ ስንታረድ ለምን? ኦርቶዶክሳውያን እሺ ተውት። ሃጫሉ ሞተ፣ ኦርቶዶክስ ነው፣ ወንድማችን ነው። ባይሆንም ደግሞ የሀገር ሰው ነው፣ ሰው ነው፣ ሊሞት አይገባው። ማን ገደለው? እነሱ። ስለገደሉት ማን ሞተ? እኛ። የተቃጠልን እኛ፣ የሞትን እኛ። እንዴ አልበዛም በደሉ? አልበዛም ወይ? ቀንበሩ ከበደን ከበደን። በእያንዳንዱ ሰበብ የተፈለገ ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ዜጋ አይደሉም? ማመን አይችሉም? በፈለጉት ማምለክ አይችሉም? የነፍጠኛ ታቦት ይውጣልን። ማን እንዴ? ጎበዝ፣ ይቺ ቤተ ክርስቲያን በደሏ ምንድን ነው? እኛ ክርስቲያኖች ራሱ ምንድን ነው የበደል ነው? ምንድን ነው የበደል ነው? ዝም ማለት፣ መረጋጋት፣ እንዳበሩት አለማበድ፣ ሀገሬ ሕይወቴ ማለት፣ ታሪኬ ማለት ወንጀል ነው? ወንጀል ነው ወይ? አስባችሁታል? ባለፈው ወራት እዚህ ከተማ ጥምቀት አክብረናል፣ አክብራቸዋል። ጥምቀት ማክበራችን ለነሱ እንጀራ ነው። ምን ጎዳ? ጥምቀት ስናከብር እንጀራ እንሰጣለን። ኦርቶዶክስ ባትኖር ስንት መስሪያ ቤት ይዘጋል። ሰው እንጀራውን ይጣላል። እንጀራውን የሚበላውን ሰው ይደፋል ወይ? እኛ እየሆነብን ያለው እንጀራ እናቀርባለን፣ ይጠሉናል። እኛ ማንንም ክፉ ይሁን አንልም። እንተና ተቀይሮ እንተና ይምጣም አይደለም ጉዳያችን። ኦርቶዶክሶች ዜጋ ናቸው ወይ? እንደ ሰው የመምራት ጥበብ አቅም አላቸው ወይ? በትምህርት የሚያዳክሙን እኛው። የኛው ኦርቶዶክስ አይማርም፣ ሲፈተን ይወድቃል፣ ይጣላል። ይሄ እኮ በጣም በደል ነው ጎበዝ። ይሄ እኮ ማሰብ ይጠይቃል። እንዴ ማሰብ ይጠይቃል እኮ። ኦርቶዶክስ ነን እንዴት እንቀጥላለን እንዴ? ምን አገናኘው? መጾም መጸለይ ነው። እንጾማለን፣ እንጸልያለን፣ ንስሐም እንገባለን፣ እንቆርባለን። ግን መብታችን ደግሞ ሊነካ አይገባም። ይሰው አይደለን?
ቅዱስ ቤተክርስቲያን ትናንት በነበራት ሕይወት ቅድም ሰምታችኋል። አዲሲቷ ኢትዮጵያ ኢትዮጵያ የሚሉን የትኛው አዲስ? የትኛው አዲስ? እኛ መሄድ ምንፈልገው እስከ ዜማችን ነው። ዜማችን አሮጌ ነው። እኛ ምንፈልገው እስከ በዓላችን ነው። በዓላችን አሮጌ ነው። እኛ ምንፈልገው እስከ ገዳማችን ነው። ገዳማችን አሮጌ ነው። እኛ መሄድ ምንፈልገው እስከ ሁለንተና የክርስቲያን ሕይወት ነው። ሕይወታችን አሮጌ ነው። እኛ መሄድ ምንፈልገው ትናንት በነበረው የብራና ታሪካችን ነው። አሮጌ ነው ወይ ታሪካችን? እንዴ መጠይቁ ይጠይቀናል። አዲስ 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 ምን አዲስ? እንሰራለን፣ እናመርታለን፣ እንለወጣለን፣ ማደግ ይገባናል። ለሀገር አበርክቶ ሰላም ማውጣት አለብን። ግን ክርስትና የበደለው ምንድን ነው? በምዕራባዊ አእምሮ ቅድም መምህር ባረ ጥበብ እንዳሉን በምዕራባዊ አእምሮ እየተሸወድን ሀገር ነውና መረጋጋትን ብለን ስላል ፍርሃትም አይደለም። ይህም መታወቅ ያለበት ጉዳይ ነው። ኦርቶዶክሳውያን ምን ይሰማናል? በዚህ ዘመን ምንድን ነው የሚሰማን? ድርሻችን ራሱ የት ላይ ነው? ማበርከት መስጠት ምንፈልገው የት ላይ ነው? እየሆነብን ያለንስ ገብቶናል ወይ? ገብቶናል ወይ? ለማጮህ ለማሸበር ለማስጨነቅ አይደለም፣ እየሆነ ስላለ ስለሆነ ይሉንታ የሌለው አኗኗር። እንዲያው ጉዳያችን ጥያቄያችን ትንሹ ላይ አንጠይቅም እንጂ 130 ዘመን በታወቀው ለማለት ነው። ከዚያ በአፄ ዳዊት ያለውን ትቼ 130 ዘመን መስቀል አደባባይ አክብራ ያንተ አይደለም ይባላል? ይባላል ወይ? እንዲህ ይባላል? የት ነበሩ? የት ነበሩ? ታሪክ እኮ ይፈርዳል። እናንተ አሁን ቤታችሁ ላይ ትዳራችሁ ላይ አንድ ጎረምሳ መጥቶ ውጣልኝ፣ ሚስትህም ሚስቴ ትሁን፣ ቤቱም የኔ ይሁን ይባላል? አይባልም። እኛ የገጠመን እንዲህ አይነት ነው። እንዲህ አይነት ኦርቶዶክሳዊነት የተጠላ ሆነ። ኦርቶዶክሳዊ ጠልነት መጥራት እስኪያቅታቸው ድረስ ደረሱ። ለምን?